ኢየሱስ ማን ነው ከተባለ እንደ ኦርቶዶክስ አስተምህሮ ኢየሱስ ክርስቶስ የአማልክት ሁሉ አምላክ ነው። ምናልባት አማልክት ምንለው እነማን ነው ከተባለ ሁለት አይነት አማልክት አሉ። አማልክት ዘበጸጋና እንግዳ አማልክት የሚባሉ። አማልክት ዘበጸጋ የሚባሉት ማን ናቸው ከተባለ ቅዱሳን ናቸው። በጽድቃቸው፣ በንጽህናቸው፣ በታዛዥነታቸው በእግዚአብሔር ፊት መልካም የሆነ ገድልና ትሩፋታቸው በመፈጸማቸው ታዛዦች በመሆናቸው አምላክነትን እንደ ሹመት እንደ ሽልማት የሚያገኙ ቅዱሳን አማልክት ዘበጸጋ ይባላሉ። እንደማ ቢባል ለምሳሌ እንደ ሙሴ ያሉ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ስናነብ እግዚአብሔር ሙሴን ምን አለው? እኔ ለፈርዖን አምላክ አድርጌሃለሁ ብሎታል። አምላክ እንግዲህ የሙሴ አምላክነት የባህሪ አምላክነት አይደለም፣ በስጦታ የተገኘ የጸጋ አምላክነት ነው። አማልክት ዘበጸጋ ይባላሉ። በሙሴ እግር የተተኩ በቅድስናቸው እግዚአብሔርን ደስ የሚያሰኙ በሙሴ መንገድ የተጓዙ ፍጹማን ቅዱሳን አባቶች ሆነው የሄዱ አማልክት ዘበጸጋ ተብለው ይጠራሉ። ሁለተኛ እንግዳ አማልክት የሚባሉ ደግሞ አሉ። እንግዳ አማልክት ጣዖታት ናቸው። ዓይን እያላቸው የማያዩ፣ ጆሮ እያላቸው የማይሰሙ፣ አንደበት እያላቸው የማይናገሩ፣ እጅ እያላቸው የማይዳስሱ፣ እግር እያላቸው የማይራመዱ፣ በውስጣቸውም የሕይወት እስትንፋስ የሌለባቸው ጣዖታት ሰዎች ግን አምላክ የሚሏቸው እንግዳ አማልክት የሚባሉ አሉ። ለምሳሌ ያህል ኦሪት ዘፍጥረት ምዕራፍ 35 ቁጥር 2 ላይ እንግዳ አማልክትን ከመካከላቸው አስወግዱ ብሎ ያዕቆብ ቤተሰቦቹን ሲያዝ እንሰማለን። በዛ በሴኬም ምድር ያለ ጣዖታትን ከመካከላቸው ያስወግዱ ዘንድ ወደ ቤቴል ሊወጡ ነውና ንጹሃን የሆኑ ዘንድ ሲያዛቸው እንግዳ አማልክትን ከመካከላቸው አስወግዱ ብሏቸዋል። ጣዖታትን ነው። አሁን ኢየሱስ ክርስቶስ የአማልክት ሁሉ አምላክ ነው ስንል አማልክት ዘበጸጋ የሚባሉት የቅዱሳን አምላክ ሰዎች አምላክ ይበሏቸው እንጂ አምላክ ያይደሉ ጣዖታት ፍጡራን ናቸው። ኢየሱስ ክርስቶስ ግን የሁሉ አምላክ የጌቶች ጌታ የነገስታት ንጉስ መሆኑን ቤተክርስቲያን ታምናለች። መጽሐፍ ቅዱስም ይናገራል። ከክርስቶስ በቀር በነገራችን ላይ አምላክ የለም። አምላክ ከሱ በቀር የለም። መኑ ውእቱ አምላክ ዘንበለ አምላክነ፣ ከአምላካችን በቀር አምላክ ማን ነው ብሎ ልበ አምላክ ቅዱስ ዳዊት ተናግሯል። ከክርስቶስ በቀር አምላክ የለም። ጣዖታት ሰዎች አምላክ ቢሏቸው በሰዎች ስያሜ አምላክ ተባሉ እንጂ ሲጀመር አምላክ አይደሉም። ኢየሱስ ክርስቶስ ብቻ ነው አምላክ። ታዲያ ጆሆቫ ዊትነስም ሆኑ አህዛብ ኢየሱስ ክርስቶስ አምላክ አይደለም፣ የአምላክ ልጅ ሊባል አይገባውም፣ ኢየሱስ ክርስቶስ ኢሳ ነቢይ ወልድ ፍጡር ነው እያሉ ነው በጽሁፋቸው ላይ የከተቡት። ኢየሱስ ክርስቶስ ግን ወገኖቼ እነሱ አይደለም ቢሉትም እሱ ግን በእውነት የባህሪ አምላክ ነው። መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ እንደሆነ በግልጽ በይፋ ያስረዳናል። ለዚህ መረጃችን የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች የተላከ ምዕራፍ 9 ቁጥር 5 ላይ እንዲህ ተብሎ ተጽፏል። ክርስቶስ በሥጋ መጣ፣ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ከሁሉ በላይ ሆኖ የተመሰገነ ከፍ ከፍ ያለ ብሩክ አምላክ ነው። ፍጡር ነው አላለም። ነቢይ ነው አላለም። ተራ ሰው ነው አላለም። በሥጋ መጣ፣ ቃል ሥጋ ሆነ አላለም። በሥጋ መጣ፣ የድንግልን ሥጋ ተዋህዶ ተወለደ። በሥጋ ቢመጣም ኢየሱስ ክርስቶስ አምላክ ነው የሚል ቃል ነው ቅዱስ ጳውሎስ የተናገረው። ታዲያ ይህን ቃል እንሰርዘው? እንቅደደው? እንደልዘው? አይሆንም። በመጽሐፍት ላይ መጨመርም መቀነስም እንደሌለብን ቅዱሳት መጽሐፍት አስረድተውናል። ታዲያ ኢየሱስ ክርስቶስ አምላክ መሆኑን ቅዱሳን ተናግረው ጽፈውልን ሄደው እኛ ለምንድነው ፍጡር የምንለው? ለምንድነው አምላክ አይደለም ብለው ሰዎች የሚሰብኩት? ተሳስተዋል። እግዚአብሔር ማስተዋሉን ይስጣቸው።
ኢየሱስ ክርስቶስ ግን በእውነት ያለ ሐሰት የባህሪ አምላክ ነው የቤተ ክርስቲያን ቋንቋ።